አእምሯችሁ በመኝታ ቤታችሁ ውስጥ እንኳን ልክ እንደ ገበያ ጫጫታ ሆኖባችሁ ያውቃል? ዓለም ዝም ባለችበት ሰዓት ውስጣችሁ ግን በጭንቀት በጸጸትና ነገ ምን ይወጠኛል በሚል ጩኸት ሲታወቅ ተሰምቷችሁ ያውቃል? ዛሬ ብዙዎቻችን ሰላም ለማግኘት የምንሮጠው ወደ ውጭ ነው። ገንዘብ ካገኘው ሰላም አገኛለሁ፣ ያ ሰው ይቅርታ ቢጠይቀኝ ሰላም አገኛለሁ፣ ስራዬ ቢስተካከል ሰላም አገኛለሁ እንላለን። ነገር ግን የአባቶች ጥበብ የሚነግረን ሌላ እውነት ነው። ሰላም ማለት የችግር አለመኖር ሳይሆን በማዕበል ውስጥ ሆኖ አለመዋጥ ነው። ዛሬ በዚህ ቪዲዮ አእምሯችሁ ሲታወክ እንዴት በደቂቃዎች ማርጋት እንደምትችሉ እናያለን። የሰው ንግግርና ትችት ልክ እንደ ነፋስ እንዲያልፋችሁ የሚያደርግ ትልቅ ምስጢር እናያለን። በመጨረሻም የትኛውም አይነት የኑሮ ማዕበል የምታሸንፉበትንና ለአእምሮ ሰላም የመጨረሻውን መፍትሄ የሆነውን የአባቶችን ወርቃማ ቁልፍ እናያለን። ቪዲዮ ለሌሎች እንዲደርስና የብዙዎችን አእምሮ እንዲያሳርፍ ላይክና ሼር እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ዛሬ የምንነጋገረው ስለ አንድ እጅግ ውድ ነገር ነው። እርሱም የአእምሮ ሰላም ነው። ዛሬ ዓለማችን በጫጫታ ተሞልታለች። ስልካችን ይጮሃል፣ ዜናው ያስጨንቀናል፣ የኑሮ ውድነቱ ያሰጋል። የሰዎች ንግግር ልባችንን ያቆስላል። ብዙዎቻችንም እንዲህ እንላለን፣ ይህ ችግር ቢቃለልልኝ ሰላም አገኝ ነበር። ያ ሰው ባይሰድበኝ ኑሮ አእምሮዬ አይታወክም ነበር። ነገር ግን ታላቁ አባ አንጦንዮስ እንዲህ ይላል፣ ሰላም ማለት የችግር አለመኖር ሳይሆን በችግር መካከል ሆኖ እግዚአብሔርን ማግኘት ነው። በአንድ ወቅት አእምሮ በሐሳብ የተናወጠ አንድ ወጣት መነኩሴ ነበር። እዚህ ገዳም ውስጥ ወንድሞች ስለሚበዙብኝ ነው ሰላም ያጣው ብሎ አሰበና ራቅ ያለ ዋሻ ውስጥ ብቻውን መኖር ጀመረ። አንድ ቀን ውሃ ለመቅዳት እንስራውን ይዞ ወደ ምንጭ ወረደ። እንስራውን መሬት ላይ ሲያስቀምጠው ተገልብጦ ውሃው ፈሰሰ። ሁለተኛም ሞላው። አሁንም ተገለበጠ። ለሶስተኛ ጊዜ ሲገለብጥበት ግን መነኩሴው በቁጣ ነደደ። እንስራውን አንስቶ በድንጋይ ላይ ቀጠቀጠው። ከጥቂት ደቂቃዎች በኋላ ግን ድንገት ቆም ብሎ አሰበ። እዚህ ዋሻ ውስጥ ብቻዬን ነኝ፣ የሚረብሸኝ ሰው የለም። ታዲያ ለምንድን ነው የተቆጣሁት? ያኔ አወቀ። ቁጣውና ለመረጋጋቱ ያለው በራሱ ውስጥ እንጂ በሰው መካከል አልነበረም። የአእምሮ ሰላም ማጣት የሚመጣው ከውጭ ካሉ ሰዎች ሳይሆን በውስጣችን ካለው ያልተገራ ስሜት ነው። አባቶች እንደሚሉት አእምሮ እንደ ጸጥተኛ ባህር እንዲሆን ከፈለግ መጀመሪያ የውስጥን ማዕበል መገሰጽ ተማር። አንድ ወጣት መነኩሴ ነበር። ይህ መነኩሴ አንድ ቀን በገዳሙ ስራ ሲሰራ ሳለ በጣም የሚወደውና ከአባቶቹ የተረከበው የእጅ ቀለበት በድንገት አጠገቡ በነበረ አንድ ሰፊ የውሃ ገንዳ ውስጥ ወደቀበት። መነኩሴውም ደነገጠ። ቀለበቱን ለማውጣት ወዲያውኑ እጁን ወደ ውሃ ውስጥ ሰዶ ማሰስ ጀመረ። ውሃውን ያናውጠዋል፣ እጁን ወደ ግራና ቀኝ ያንቀሳቅሳል። ነገር ግን ቀለበቱን ሊያገኘው አልቻለም። እንዲያውም ውሃው ይበልጥ እየደፈረሰና እየጨለመ መጣ። መነኩሴው ይበልጥ ተበሳጨ። በኃይል ውሃውን መቆፈር ጀመረ። በዚህ ሰዓት አንድ አረጋዊ አባት ከሩቅ ሆኖ ይመለከቱት ነበር። ወደ እርሱ ቀረብ ባሉና እንዲህ አሉት፣ ልጄ ሆይ እስኪ ለጥቂት ደቂቃዎች እጅህን ከውሃው አውጣና ዝም ብለህ ቁም። ወጣቱም ግራ እየገባው እጁን አወጣ። ለ3 ደቂቃ ያህል በዝምታ ቆመ። ያ እየተናወጠ የነበረው ውሃ መረጋጋት ጀመረ። ጭቃውና ደለሉ ወደ ታች ወረዱ። ውሃው እንደ መስታወት ጠራ። በዚህ ሰዓት ቀለበቱ ከውሃው ግርጌ ተኝቶ በግልጽ ታየ። ወጣቱም በቀላሉ እጁን ሰዶ ቀለበቱን አወጣ። አረጋዊ አባትም እንዲህ አሉት፣ ልጄ ሆይ አእምሮም እንደዚህ ውሃ ነው። ችግር ሲገጥም በሐሳብና በጭንቀት ባወከው ቁጥር መፍትሄው ይበልጥ ይርቃል። ነገር ግን አእምሮህን በዝምታና በጸሎት ስታሳርፈው
መፍትሄው ራሱ ፈልጎ ያገኘሃል። ሁለት መነኮሳት፣ አንዱ ወጣት ሌላው ደግሞ አረጋዊ በእግር ተጉዘው ወደ ገዳማቸው እየተመለሱ ነበር። መንገድ ላይ አንድ ትልቅ ወንዝ ደረሱ። በወንዙ ዳር አንዲት ሴት ቆማ ትጨነቃለች። ውሃ ሞልቷል፣ ብቻዋን ልትሻገር አልቻለችም። አረጋዊው መነኩሴ ምንም ሳያቅማሙ ሴቲቱን አዝለው ወንዙን አሻገሯት። ከዚያም መንገዳቸውን ቀጠሉ። ለ3 ሰዓት ያህል በዝምታ ተጓዙ። ነገር ግን ወጣቱ መነኩሴ ውስጡን ሲበሳጭ ነበር። በመጨረሻም መቆጣጠር አቅቶት አባቴ፣ እኛ መነኮሳት ነን፣ ሴት መንካት የለብንም። እርሶ ግን አዝለው ወንዝ አሻገሯት። ይህ እንዴት ይሆናል? ብሎ በቁጣ ጠየቃቸው። አረጋዊውም ረጋ ብለው እንዲህ አሉት፣ ልጄ ሆይ እኔ ሴቲቱን ወንዝ ዳር አውርጃት መጣሁ። አንተ ግን እስካሁን ድረስ በሐሳብህ ተሸክመሃታል። ይህ ነገር ዛሬ እኛን ይገልጸናል። የሆነው ነገር አልፏል። የሰደበን ሰው ሂዷል። የጠፋው ገንዘብ ጠፍቷል። እኛ ግን ያን ነገር በአእምሯችን ተሸክመን ለሰዓታት፣ ለቀናት፣ አልፎ ተርፎም ለዓመታት እንጓዛለን። አእምሮ ሰላም የሚያገኘው ያለፈውን ነገር ወንዙ ዳር ትተን መጓዝ ስንችል ብቻ ነው። አንድ ወጣት ወደ ታላቁ አባ መቃርስ መጣና አባቴ፣ ሰዎች ሲሰድቡኝ አእምሮዬ ይጨነቃል፣ ሰላም አጣለሁ፣ ምን ላድርግ አላቸው። አረጋዊው እንዲህ አሉት፣ ልጄ ሆይ ወደ መቃብር ሂድና ሙታኑን ስደባቸው። ያ ወንድም ሂዶ እናንተ ኃጢአተኞች፣ እናንተ ክፉዎች እያለ ሙታንን ሰደበ። ሲመለስ አረጋዊው ምን መለሱልህ? ምንም አባቴ። አሁን ደግሞ ሂድና አመስግናቸው። ሄዶም እናንተ ቅዱሳን፣ እናንተ ታላላቆች ብሎ አመሰግናቸው። ሲመለስ አሁን ምን አሉ? ምንም አልመለሱልኝም። ያኔ አባ መቃርስ ወርቃማውን ምክር ሰጡት። ልጄ ሆይ የአእምሮ ሰላም የምታገኘው እንደነዚህ ሙታን ስትሆን ነው። ሰዎች ሲሰድቡ እንዳልሰማሁን ቢመርቁም አትታበይ። ሰላም በሰዎች አንደበት ላይ ሳይሆን በእግዚአብሔር እጅ ላይ ይሁን። አንድ ወጣት መነኩሴ በአንድ ወንድም ተበድሎ ነበር። ቁጣውና ንዴቱ ከአእምሮ ሊወጣ አልቻለ። እንዴት እንዲህ ያደርገኛል? እኔ ምን አደረግኩት? እያለ ሌሊትና ቀን ሲብከነከን ይውላል። በመጨረሻ ወደ አንድ ታላቅ አረጋዊ ዘንድ ሄዶ አባቴ፣ የበደለኝ ወንድም አለማሰብ አቃተኝ፣ አእምሮዬ ሰላም አጣ አላቸው። አረጋዊውም ልጄ ሆይ አንድ ነገር እንድታደርግ እፈልጋለሁ። አሁን ወደ ውጭ ውጣና አቅም የሚችለውን ያህል ትልቅ ድንጋይ ተሸክመና። ያ ወጣት መነኩሴም ግራ ገባው። ሆኖም ትልቅ ድንጋይ ተሸክሞ መጣ። አረጋዊውም ይህን ድንጋይ አትጣለው፣ ለ3 ቀናት በሄድክበት ሁሉ ተሸክመው። የመጀመሪያው ቀን አለ። መነኩሴው ትከሻው ደነዘዘ። ሁለተኛው ቀን መጣ። ድንጋዩ እጅግ ከበደው። እንቅስቃሴው ሁሉ ተገደበ። እንቅልፍም አጣ። በሶስተኛው ቀን መነኩሴው በቃይ ብሎ ወደ አረጋዊ መጣ። አባቴ፣ ይህ ድንጋይ ሊገለኝ ነው፣ ከበደኝ፣ ሰላም ነሳኝ እኮ። ያኔ አረጋዊው እንዲህ አሉት፣ ልጄ ሆይ ያ በቀልህና ቁጣህም እንደዚሁ ድንጋይ ነው። የበደለ ሰው በደሉን ጥሎት ሂዷል። አንተ ግን በደሉን እንደ ድንጋይ ተሸክመ ዞርክ። የከበደና ሰላም የነሳ ድንጋዩ ቁጣው ነው እንጂ ሰውየው አይደለም። ድንጋዩን ስትጥለው ትከሻ እንደሚያርፍ ሁሉ ያንን ክፉ ሐሳብ ስትተው አእምሮ ሰላም ያገኛል። ይህ ለእኛ አንድ ሰው ስለሰደበን ሰላማችን የሚጠፋው ለስድቡ ቦታ ስለሰጠነው ነው። አባቶች ግን ስድብን እንደ ነፋስ፣ ምስጋናን ደግሞ እንደ ጭስ ያዩት ነበር።
ንፋስ ድንጋይን ሊያናውጠው አይችልም። ጭስም ተራራን ሊሸፍነው አይችልም። ብዙዎቻችን ሰላም የሚነጥቀን የዛሬው ችግር ሳይሆን የነገው ስጋት ነው። ነገ ምን እበላለሁ? ነገ ልጆቼ ምን ይሆናሉ? ነገ ምን ይከሰት ይሆን የሚለው ጭንቀት አእምሯችን ይበላዋል። አንድ አባት እንዲህ ይላሉ፣ ጭንቀት ማለት ገና ላልመጣ ችግር ዛሬ ወለድ መክፈል ማለት ነው። አንድ መነኩሴ በጫካ ውስጥ ሲጓዝ አንበሳ አየ። መነኩሴው ግን ምንም ሳይደናገጥ መንገዱን ቀጠለ። አብሮት የነበረው ወንድም አባቴ አንበሳው ሊበላን እኮ ነው፣ ለምን አትፈራም? አረጋዊውም እንዲህ አሉት፣ አንበሳው እኔን የሚበላይ ከሆነ የእግዚአብሔር ፍቃድ ነው፣ ካልበላይ ደግሞ የእግዚአብሔር ጥበቃ ነው። በሁለቱም መንገድ እኔ በእግዚአብሔር እጅ ነኝ። ታዲያ ለምን እጨነቃለሁ? የአእምሮ ሰላም ሚስጥሩ ጥረት ማድረግን ግን ውጤትን ለእግዚአብሔር መተው ነው። እኛ ማድረግ ያለብንን እናድርግ፣ የቀረውን ግን ዓለምን ለፈጠረ አምላክ እንተውለት። እርሱ ስለ ወፎች የሚያስብ ከሆነ ስለኛማ እንዴት አይጨነቅም? አባቶች አእምሮ እንደ ቤት ደጃፍ ይመስሉታል። አባ ኢሳይያስ እንዲህ አሉ፣ አንድ ክፉ ሐሳብ ሲመጣባችሁ ገና ደጃፍ ላይ ያለ አልቀበልህም በሉት። አንዴ ከገባ ግን ዙፋን ይዘረጋል፣ አእምሯችሁንም ባሪያ ያደርገዋል። ለምሳሌ አንድ ሰው ስለሰደበን የሚመጣውን የጥላቻ ገና ሲመጣ ይህ ሐሳብ ከእግዚአብሔር አይደለም ብለን ካባረርነው ሰላማችን አይታወቅም። ነገር ግን እንዴት ይሰድበኛል እኔም በቀለዋለሁ ብለን ሐሳቡን ካስተናገድነው ሌሊቱን ሙሉ እንቅልፍ አጥተን ስናስብ እናድራለን። አንድ ንጉሥ ሰላምን በትክክል ለሚገልጽ ሰዓሊ ትልቅ ሽልማት ሰጣለሁ ብሎ አወጀ። ብዙ ሰዓሊያን መጡ። በመጨረሻም ንጉሡ 2 ስዕሎችን መረጠ። የመጀመሪያው ስዕል በጣም የሚያምር ጥርት ያለ ባህር፣ በዙሪያው አረንጓዴ ተራሮች ያሉበትና ሰማዩ በጣም ጥሩ የሆነ ስዕል ነው። ሁሉም ሰው ሰላም ማለት ይህ ነው አሉ። ሁለተኛው ስዕል ግን አስፈሪ ተራሮች፣ የሚጮህ ኃይለኛ ዝናብ፣ መብረቅና ነጎድጓድ የሚታይበት ስዕል ነው። በስዕሉ መሃል ላይ አንድ ትልቅ ፏፏቴ አለ። ይህ ስዕል ሰላም የሚባል ነገር አይታይበትም ነበር። ነገር ግን ንጉሡ ወደ ስዕሉ ተጠግቶ ሲመለከት ከፏፏቴው በስተጀርባ ባለው አንድ ትንሽ የድንጋይ ስንጥቅ ውስጥ አንዲት ወፍ ጎጆዋን ሰርታ አየ። ወፏ በዚያ ሁሉ ጩኸትና ነጎድጓድ መካከል በሰላም ተኝታለች። ንጉሡ ሽልማቱን ለሁለተኛው ስዕል ሰጠ። ለምን ብለው ሲጠይቁት እንዲህ አለ፣ ሰላም ማለት ጩኸት፣ ችግርና ስራ በሌለበት ቦታ መሆን አይደለም። ሰላም ማለት በእነዚህ ሁሉ መሃል ሆነ በልብ ውስጥ ጸጥታን ማግኘት ነው። አባቶች በበረሃ ሆነው ያገኙ ሰላም ይህ ነበር። አንበሳ ሲጮህ፣ ፀሐይ ሲያቃጥላቸው፣ ረሃብ ሲጸናባቸው የውስጥ ጎጆአቸውን እግዚአብሔር ላይ ስለሰሩ ልባቸው አይታወክም ነበር። የተወደዳችሁ ወንድምቶች፣ ይህ አጭር ደቂቃ ሊያልቅ ይችላል። ነገር ግን የአእምሮ ሰላማችሁ ገና ሊጀምር ይችላል። አባቶች በበረሃ የኖሩት ያለ ምክንያት አይደለም። በዛ ጸጥታ ውስጥ ያገኙትን ትልቁ ሚስጥር ነው። ሁሉንም ሰው ውደድ፣ ከሁሉም ጋር ሰላም ሁን። ነገር ግን ማንም የውስጥ ሰላምን እንዲሰርቅህ አትፍቀድ። ዛሬ ላይ ይህንን አስቡ። አእምሯችሁ እንደ ጭቃ ውሃ ሲደፈርስ በዝምታ አርጉት። ሰዎች ሲሰድቧችሁ እንደ ሙታ ምንም አትበሉ። ስለ ነገ ትሰጉ። አንበሳውን ያልፈራውን አባት አስቡ። እግዚአብሔር አእምሯችን እንደ ገነት ሰላም ያድርገው። ጭንቀታችንን ወደ እረፍት፣ መታወካችን ወደ መረጋጋት ይለውጥልን። ይህ አባትሽ ወርቃማ ምክር በልባችሁ ካኖራችሁ ዓለም ሁሉ ቢናወጥ እናንተ ግን በጸጥታ ውስጥ ትኖራላችሁ። እስካሁን ድረስ ከቆያችሁ ይህ መልእክት ለብዙዎች ይዳረስ ዘንድ ላይክ በማድረግ እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም እግዚአብሔር ከሁላችን ጋር ይሁን።